ቅድመ ጋብቻ ድህረ ጋብቻ ምን መምሰል አለበት ነው የሚል። ቅድመ ጋብቻ ለማስተማር የግድ ማግባት ግድ አይደለም ማለት ነው አይደል? ጠባዩም መልኳም ሙያዋም የተስተካከለች ሴት የምትፈልጉ ወንዶች ከየት ተሰርታ ልትመጣላ? ቻይና እኮ አታመርትም እንዲህ አይነት ቴሌቪዥን ላይ ብቻ ያሉ ፍቅሮች አሉ። አብዛኛው ትዳር ፍቺ ላይ ነው። ያልተፋታውም እንኳን ቢሆን በሽማግሌ ብዛት ያለ ነው። የባልነት ፍቅሩ እቤት ውስጥ ያለውን ስራ ስላረዳት የሚለካ አይደለም። እዚህ ከጋብቻ በፊትም በጋብቻ ጊዜም ከጋብቻ በኋላ የሚደረጉ ነገሮች በቤተ ክርስቲያን ተቀምረው ተቀምጠዋል። እናንተ ስለተጋባችሁ ልጅ አትፈጥሩም፣ ልጅ ትወልዳላችሁ። የንስሐ አባታችን ጠርተውናል ዛሬ ሲባል እንደ ትምህርት ቤት ስብሰባ አንቺ ሂጂ እኔ የለሁም ብሎ መጠጥ ቤት የሚሄድ ሰዋል። ጨልሞት አብሩልኝ አይል፣ ቦታ ጠቦት አስፉልኝ አይል። በዚያው ባለው ስፍራ ውስጥ እግዚአብሔር ስራ እየሰራ ነበር ማለት ነው። በትዳር ውስጥ የሚያጋጥሙ ክፍተቶችን እንዴት ፈተን እግዚአብሔር አንድ ያደረገውን ሰው አይለየው የሚለውን አምላካዊ ቃል ጠብቀን እንዝለቅ። ምላሷ ጦር የሆነች ልታጋጥም ትችላለች። እስከምታገባት ቅልስልስ ናት። ከዛ በኋላ ግን ምላሷ አደገኛ ሊሆን ይችላል። አባት የተሰጠውን ዘር የተቀበለችውን ዘር እናት ተቀብላ ከራሷ ደም ጋር ተዋህዶ እንዴት ያ እንደሚፈጠር ከኛ እውቅና ውጭ ነው። ከሚስቱ እናቱን የሚያስቀድም ከሆነ ከቤተ ክርስቲያን ሌላውን ነገር ያስቀድማል ማለት ነው። እግዚአብሔር ዓይን የሚሰራው መቼ ነው? እግዚአብሔር ጆሮ የሚተክለው መቼ ነው? እግዚአብሔር እጅ የሚሰራው እግር የሚሰራው ሌላ ነገር የሚያከናውነው በዚህ ጊዜ ነው የምንለው አይደለም። ማንም ሰው ለራሱ ሚስትን እንዲመርጥ እግዚአብሔር እድሉን ሰጥቷል ማለት። ሳትጸልዩ እግዚአብሔርን ሳትጠይቁ አትምረጡ። ምስጢረ ቁርባን በራሱ ሁለት ነገሮች የተዋሃዱበት ነው። ማንም ሰው ሳይጾምና ሳይጸልይ ሚስት ሊመርጥ አይገባውም። ቁርባኑ ነው ራሷን የምትሰጥ ሊያደርጋት የሚችለው ማለት። ዋናው ትልቁ ስጦታ በባልና በሚስት ውስጥ ጥሎሹ አይደለም። ሚስቱን የማይወድ ሰው ቤተክርስቲያን እንወዳለሁ ሊል በፍጹም አይችልም። ከ90% በላይ የሚሆነው ያፋቱ ጥያቄ መሆኑን የሕግ ባለሙያዎች ናቸው። አንድ ሰው ሕዋሳት ውስጥ ላይና ታች የሚባለው የማዕረግ ጉዳይ አይደለም። እጮኝነት ዘመኑ ላይ የምርጫ ዘመን ስለሆነ እንክብካቤውን እናበዛዋለን። እንደ ሕዋሳት ተስማምታችሁ መኖር ልመዱ። በመጀመሪያ ተዋሃዱ። ውሃውን ወይን ጠጅ ባደረገ ጊዜ ስጋ አያገባህም ተብሏል እንዴ? በመጀመሪያ ባውዛ አብርታችሁ በኋላ በዜሮ አምፖል የምታኖሩ ወንዶች እባካችሁ አስቡበት። ሚስቶቻችሁ ልትጸድቁባቸው እንጂ ፈቃደ ስጋችሁን ብቻ ልትፈጽሙባቸው የተፈጠሩ አይደለም። አልወለደችም ብለህ ለምንድን ነው የምትፈታት? ከእናቱ ስጣላ ወደ አባቱ ይሄዳል፣ ከአባቱ ስጣላ ወደ እናቱ ይሄዳል። ከሁለቶቹም ጋር ስጣላ መስመር ላይ ያድራል። መልኳ አይተው ጠባዩዋን ተረድተው ሰዎች እንደው ምን ብለህ ነው ግን እሷን ያገባት ሊሉ ይችላሉ። በድህነት ስላኖራት ሀብታም ባል ለምንድን ነው የምትመኝ? ራችን ላይ በዚህ ዘመን ትልቁ የዲያብሎስ ስኬት በትዳር ላይ ይመስለኛል። ዓለምን ለመቀደስ ከታሰበ ከተስማማን መጀመሪያ ጋብቻ መቀደስ ነው መቅደም ያለበት። ዳውጃ ስትፈልግ ምን ያለው አይደለም እኔን እርግጭኝ ይላል። ጫማ ሲያስፈልጋትም እኔን እኮ ይላል። በቃ ምን የማይሆነው ነገር የለውም። ከጋብቻ በኋላ ከሆነ ግን ዋጣማኝ ብትለው ቤት ትደርሽ አይደል እንዲያውን ይላታል። የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ዋካ ብርሃን ሚዲያ የእግዚአብሔርን ቃል ከምንጋራባቸው ከምናገኙባቸው ሚዲያዎች መካከል በዋናነት የሚጠቀስ እንደውም በባህር ዳርና በአካባቢው ላይ በስፋት በጥሩ መንፈሳዊ እንቅስቃሴ በጥሩ መንፈሳዊ አገልግሎት ላይ የሚሳተፍ ሚዲያ ነው። ዋካ ብርሃን ሚዲያን ሁላችሁም እንድታጋሩት እንድትወዳጁት በዚሁ ማሳሰብ ፈልጋለሁ። ከጋብቻ ህይወት ጋር የሚገናኝ ጥያቄ ነው። ቅድመ ጋብቻ ድህረ ጋብቻ ምን መምሰል አለበት ነው የሚል። ከዛ ደግሞ ከገባን በኋላ ትዳሩ ከተመሰረተ በኋላ በትዳር ውስጥ የሚያጋጥሙ ክፍተቶችን እንዴት ፈተን እግዚአብሔር አንድ ያደረገውን ሰው አይለየው የሚለውን አምላካዊ ቃል ጠብቀን እንዝለቅ የሚል ጥያቄ ነው። እንኳን አደረሳችሁ። ልዑል አምላክ ያው እግዚአብሔር በመንግስቱ ለዘላለም ጸንቶ የሚኖር ዓለምን የፈጠረ ዓለምን የሰራ ዓለምን የሚያሳልፍ እሱ ነውና ለስም አጠራሩ ክብርና ምስጋና ይግባው። ልቀመጥ እኔም ያው እነሱ ስለፈቀዱ ነው እንጂ እናንተ ተፍቀዱ አትፍቀዱ የሚታወቅ ነገር የለም። እንግዲህ የተጠየቀው ጥያቄ መቼም መኪና የሚነዳ ሰው ሁሉ መኪና እንዴት እንደተፈጠረ አያውቅም አይደል? አዎ፣ ግን መኪና መንዳት ይችላል። ስለዚህ ስለ ጋብቻ ለማስተማር የግድ ማግባት ግድ አይደለም ማለት ነው አይደል? አምላካችን መድኃኒታችን ኢየሱስ ክርስቶስ ካስተማረባቸው ትምህርቶች የትምህርት አርዕስቶች መካከል አንዱ ጋብቻ ነው። ጋብቻ እንዴት መሆን እንዳለበት በማቴዎስ ወንጌል ምዕራፍ 19 ላይ አስተምሮናል።
ያውም እግዚአብሔር የሰራው ሰው ሊፈታው ሊሽረው የማይችል ጽኑ ሕግ እንደሆነ ጽኑ ቃል ኪዳን እንደሆነ ነው የነገረን ማለት ነው። ስለዚህ ከጋብቻ በፊትም በጋብቻ ጊዜም ከጋብቻ በኋላ የሚደረጉ ነገሮች በቤተ ክርስቲያን ተቀምረው ተቀምጠዋል። በፍትሐ ነገሥት ሄድን እንደሆነ አንቀጽ 24 የሚያስተምረን ከጋብቻ በፊትም ከጋብቻ በኋላም በጋብቻ ጊዜም ራሱ ስርዓተ ጋብቻው በሚፈጸምበት ጊዜ ማለት ነው ሰው እንዴት መኖር እንዳለበት ምን ማድረግ እንዳለበት ቤተ ክርስቲያን ቀምራ አስቀምጣለች ማለት ነው። ምክንያቱም ጋብቻ በዓለም ላይ ቤተ ክርስቲያንም የሰው ዘርም የሚቀጥልበት አንዱ መንገድ ስለሆነ ነው። ዋናው መንገድ እሱ ስለሆነ ነው። ገዳማውያን ስለተጋቡ ሰዎች ይጸልያሉ፣ ይማልዳሉ። ገዳማውያን ራሳቸው ደግሞ ከተጋቡ ሰዎች ይወለዳሉ። የገዳም ከዋክብት የሚባሉትን ገብረ መንፈስ ቅዱስን፣ ተክለ ሃይማኖትን፣ እንጦንስን፣ መቃርስን ሁሉንም ብትወስዷቸው የተጋቡ ሰዎች በትዳር ጸንተው የሚኖሩ ሰዎች ያስገኟቸው ናቸው ማለት ነው። ከክርስቶስ በቀር በትዳር በተቀደሰ ጋብቻ ያልተገኘ ማንም የለም። ሁሉም በተቀደሰ ጋብቻ የተገኘ ነው የሰው ዘር የሚባለው በጠቅላላ ከመጀመሪያው ሰው ከአዳምና ከሁለተኛው አዳም ከኢየሱስ ክርስቶስ በቀር ማለት ነው። የመጀመሪያው ሰው አዳም የእግዚአብሔር ጥበብ አለበት። ሁለተኛው አዳም ኢየሱስ ክርስቶስም ልክ እንደዚያው የእግዚአብሔር ፈቃድ የእግዚአብሔር ጥበብ ያለበት አመጣጥ ነው የመጡት። በጋብቻ ውስጥም በእርግጥ ራሱን የቻለ ጥበብ አለው፣ የእግዚአብሔር ጥበብ አለው። እናንተ ስለተጋባችሁ ልጅ አትፈጥሩም፣ ልጅ ትወልዳላችሁ እንጂ እናንተንም የሚያዋህድና የሚያስማማም የእግዚአብሔር ጥበብ ነው። ባይድ ነበራችሁ። ባይድ ከመሆን አልፎ ደግሞ ለእናትም ለአባትም የማይነገረው ምስጢር እንድትነጋገሩ ከእናትም ከአባትም በተለየ ሁኔታ እንድትቀራረቡ ያደረገ እግዚአብሔር። እሷ ፈቃድ ቢነሳባት ከአባቴ ላድርገው ማትል፣ እሱም ፈቃድ ቢነሳበት ከእናቴ ላድርገው እማይል ወደ ሚስቱ ወደ ባሏ እንዲሄዱ የሚያደርግ ይሄ እግዚአብሔር ጥበብ ልዩ እግዚአብሔር ያዘጋጀው በሰው ልብ ውስጥ ያስቀመጠው በሰው ተፈጥሮ ውስጥ ያስቀመጠው ራሱን የቻለ ጥበብ አለና የእግዚአብሔርን ጥበብ የምታደንቁበት ነው ጋብቻ። በነገራችን ላይ የመጀመሪያው እግዚአብሔር ሰማይና ምድርን አስማምቶ ከፈጠረው መፍጠር በላይ ሰውን አስማምቶ የሚያኖርበትና የሚያዋሃድበት ጥበብ በጣም የሚገርምና የሚደንቅ ሆኖ ታገኙታላችሁ። ሰማይና ምድርን ጠርቦ አስማምቶ አዋሃዳቸው አዋደዳቸው። ነገር ግን ሰማይና ምድር እነሱን የሚመስል ሌላ ፍጥረት ሳያስገኙ ይኖራሉ። ሰው ግን እግዚአብሔር ካዋሃደው ካስማማው በኋላ ራሱን የሚመስል ሌላ ፍጥረት ያስገኛል። ይሄ የሚገርም ፍጥረት ነው። ለመላእክትም ከተደረገው በላይ በሰው ተፈጥሮ ውስጥ እግዚአብሔር የሚመሰገንበት ልዩ የሆነ ጸጋ ነው። ይሄ ለሰው የተሰጠ ማለት ነው። አንደኛው እግዚአብሔርን የምታደንቁበት የምታመሰግኑበት መንገድ እንደሆነ ማወቅ አለባችሁ። ስትጋቡ ገና ከጋብቻ በፊት የምታስቡት ይሄን ነው። እግዚአብሔር እንዴት በጋብቻ ውስጥ እንዴት እንደሚደነቅ በመንኩስና ውስጥ ሰውን እንደ መልአክ አድርጎ ማኖር የሚችል እግዚአብሔር ነው። ይሄ ያስገርመናል። ሰውን እንደ መልአክ አድርጎ ማኖር እሳታዊ ባህሪ ያለውን የሰው ልጅ ያንን ወስኖ ገብቶን ሰው ለካ ይህን ያክል ስልጣን አለው። ከበረታ ከጸና በእግዚአብሔር ኃይል በእግዚአብሔር ቃል ከተመላለሰ ሰውነቱን ወስኖ ገብቶ ፈልገው ቦታ ላይ ማድረስ እንደሚችል ለራሱ ገዥ መሆን እንደሚችል ማሳየት የሚቻልበት ነው። ሰው በጋብቻ ውስጥ ደግሞ እንዲሁ ሌላ የእግዚአብሔር ስራ እንድናደንቅ ያደርገናልና እሱ ሌላ የሚያስገርም ነገር ነው። በእውነት እናት ጸንሳ እስክትወልድ ድረስ ያለውን ሂደት ስትመለከቱት የሚያስገርም ነው። እግዚአብሔር በሰው ውስጥ የሚሰራውን ስራ በእናቶች ማህፀን ውስጥ የሚሰራውን ስራ በእያንዳንዱ ቀን የምናውቀው ነገር የለም እንኳን ያውም አራቱ ባህሪያት እስኪዋሃዱላት እስኪስማሙላትና እስኪጸኑላት ድረስ እናት ትቸገራለች። እንደውም እናቶች እስከ ስንት ወር ነው ያቅለሻለሽ የምትሉት? እስከ ስንት ነበር? አንድ ወር ነው? አራት ነው? አዎ እነዚህ አራቱ ባህሪያት እስኪስማሙ ነው እና እስኪጸኑ ድረስ የሂደቱ በራሱ እድገቱ በሰውኛ ምንድነው በቃ አድጎ የሰውነት ቅርጽ እስኪይዝ ድረስ የሰው ቅርጽ የሚኖረው በ40 ቀኑ ነው። በተጸነሰ በ40 ቀኑ ነው። ከዛ በኋላም እንዲሁ በሂደት ደግሞ ያን ጊዜ ጭራ በሚያክል ቅጥነት ስለሆነ የሚሳለው ከዛ በኋላ የሰውነት ቅርጽ እያዘ ቦታም እያዘ ሲሄድ እንግዲህ የሚመጡ ነገሮች ይኖራሉ ማለት ነው። ያ የእግዚአብሔርን ስራ እንድናደንቅ እግዚአብሔር ያን ጊዜ እየሰራ ነው ማለት ነው። ጨልሞት አብሩልኝ አይል፣ ቦታ ጠቦት አስፉልኝ አይል።
በዚያው ባለው ስፍራ ውስጥ እግዚአብሔር ስራ እየሰራ ነበር ማለት ነው። መሬት ላይ የጣልናት ዘር እንኳን ፈርሳ በስብሳ እንዴት መሬቱን ሰንጥቃ እንደምትወጣ ስትወጣ እናውቃለን እንጂ አናውቅም ሂደቱን። በሰው ማህፀን ውስጥ ደግሞ በሴት ማህፀን ውስጥ የሚሰራው ስራ ደግሞ በጣም ልዩ ነው የእግዚአብሔር ስራ እና ሰማይና ምድርን ከፈጠረበት በላይ የሚገርም ጥበብ በሰው ማህፀን ውስጥ ይሰራል እግዚአብሔር። ከአባት የተሰጠውን ዘር የተቀበለችውን ዘር እናት ተቀብላ ከራሷ ደም ጋር ተዋህዶ እንዴት ያ እንደሚፈጠር ከኛ እውቅና ውጭ ነው። ሰው እግዚአብሔር ለእግዚአብሔር ራሱን ሲሰጥ የእግዚአብሔርን ስራ እንዴት እንደሚቀበል ነው የሚያሳየውና ድንቅ የሆነ የነገረ መለኮት ትምህርት ታገኙበታላችሁ። ድንቅ የሆነ ነገረ ሥላሴንም ትማሩበታላችሁ። ድንቅ የሆነ የእግዚአብሔርን ስራ ድንቅ ነው ብላችሁ እንድታደንቁ የሚያደርጋችሁን ነገር ትማሩበታላችሁ። ያውም ደግሞ በጊዜ መለካት አትችሉ። እግዚአብሔር ዓይን የሚሰራው መቼ ነው? እግዚአብሔር ጆሮ የሚተክለው መቼ ነው? እግዚአብሔር እጅ የሚሰራው እግር የሚሰራው ሌላ ነገር የሚያከናውነው በዚህ ጊዜ ነው የምንለው አይደለም። ልክ ቤት እንደምንሰራው ዛሬ መሰረቱን ነገ ግድግዳውን ከዚያ ጣራውን እያልን እንደምንቀጥለው አይደለም። እግዚአብሔር እሱ ባወቀ እኛ በማናውቀው ጥበብ ሰርቶ ይሰጠናል ማለት ነው። እና ትዳር ይህን ሁሉ የእግዚአብሔር ስራ እንድናደንቅ እንድናውቅ የሚያደርግ ነው። ስለዚህ ሰው በራሱ ትዳር እንኳን ብቻ በጣም ብዙ ነገሮችን ሊማርበትና የእግዚአብሔርን ሁሉን ቻይነት ሊያውቅበት የሚችለው ነገር አለው ማለት ነው። እና እሱ አንድ ነገር ነው። ግን ቅድመ ጋብቻና ድህረ ጋብቻ እንደው ለመያዝም እንዲመቻችሁ ቅድመ ጋብቻ ምን እናድርግ ከተባለ በመጀመሪያ እግዚአብሔር ቅድመ ጋብቻ ማንም ሰው ለራሱ ሚስት እንዲመርጥ እግዚአብሔር እድሉን ሰጥቷል። ማንም ሰው ለራሱ ሚስትን እንዲመርጥ እግዚአብሔር እድሉን ሰጥቷል ማለት ነው። ይሄ በአዳም ታውቋል። እግዚአብሔር ሚስት እንደሚያስፈልገው ነው የሚያውቀው። ሚስት እንደሚያስፈልገው አዳምም አውቋል። ሴት ሳይኖር ነው ሚስት እንደሚያስፈልገው ያወቀው በነገራችን ላይ። ምክንያቱም በዲድስቅልያም ላይና በቀሌምንጦስ መጽሐፍም ላይ ተጽፎ እንደምናነበው አዳም ሲያዝን ተገኝቶ ነበር። በተለይ ከተፈጠረበት ማግስት አዳም መቼ ነው የተፈጠረው? ዓርብ አይደል? በበነጋው ምንድነው? ሰንበት አይደል? ቀጥሎ ያለው ቀን ምንድነው? እሁድ አይደል? እሁድ ጀምሮ እግዚአብሔር እንስሳትን እያመጣ ለአዳም ስም እንዳወጣላቸው አድርጎታል። ኦሪት ዘፍጥረት ምዕራፍ 2ን ስትመለከቱ የምታገኙት ታሪክ ነው። ሲያያቸው እንስሳቱ ሁለት ሆነው ነው የተፈጠሩት። ሴትና ወንድ ናቸው። አዳም ብቻ ነው ወንድ ሆኖ የተፈጠረው። ስለዚህ ብቻውን መፈጠሩ ሐዘን ውስጥ ጥሎታል ይላሉ ሐዋርያት። በዚህ ምክንያት አዝኗል። ያዘነው ብቻውን ስለተፈጠረ ነው። እግዚአብሔር መጥቶ ምን አለው? ለምን ታዝናለህ? ለምን ትታዝን በዘይ ያዝኑ ቦቱ አለው። ሐዘን በማይገባው ስፍራ ለምን ታዝናለህ ብሎ ሲጠይቀው ምስለ መኑት ፊጋ ብሎ ነው የመለሰው። ከማን ጋር እደሰታለሁ ብሎ መለሰለት። በዚህም ጊዜ እግዚአብሔር ምን አለ? ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ያለውን ለአዳም ረዳት እንደሱ ያለ እንፍጠርለት ብሎ እግዚአብሔር አሰበ ይላል እና ተናገረ። ወዲያው ከአዳም ጎን ምን አመጣ እግዚአብሔር? አንዲት አጥንት ወሰደና እሷን ሴት አድርጎ ሰራት ነው የሚለው። ከዛ በኋላ እግዚአብሔር ፈጥሮ አስቀመጠለት። ያችን ሴት ሚስት ትሆነው ዘንድ የመረጠው ራሱ አዳም ነው። ለዚህም ነው በመጀመሪያ ከጋብቻ በፊት ለራሱ ሚስት መምረጥ አንድ ሰው ይችላል ማለት ነው። ሁለተኛ ያቺ ደግሞ ሚስት ለእርሱ የተገባች ትሆን ዘንድ መጸለይ እንዳለበት ሚስት ከመምረጡም በፊት ወይም ከመረጠም በኋላ ለሱ የተገባች ትሆን ዘንድ መጸለይ ያለበት። አዳም ከማን ጋር እደሰታለሁ ብሎ ወደ እግዚአብሔር እንዳመለከተ መፍትሄው ምንጊዜም ከእግዚአብሔር ዘንድ ስለሆነ እሱን ማድረግ ይገባዋል። ጌታም ሐዋርያትን ሲሰበስባቸው መጀመሪያ 40 ቀን ጾሟል። ከዛ ቀጥሎ ደግሞ ሲጸልይ አድሮ ነው ሐዋርያትን የጠራቸው። ገዳመ ቆሮንቶስ ተመልሶ በመጣ ዕለት ወዲያውኑ የተራራውን ስብከት የሰበከበት ተራራ ላይ ሆኖ ሲጸልይ አድሯል። ጴጥሮስንና እንድርያስን ዮሐንስንና ያዕቆብን ያገኛቸው ሲጸልይ አድሮ ማለዳ ሲሄድ ነው። ውሃው ዳር ላይ መረባቸውን የተቆረጠውን ሲቀጥሉ ያደፈውን ሲያጥቡ ነበር ያገኛቸው ይላል። ከዚያ ጠራቸው፣ ተከትለውት መጡ ማለት ነው። ሳትጸልዩ እግዚአብሔርን ሳትጠይቁ አትምረጡ። ከመረጣችሁ በኋላ ጸሎታችሁ ጾማችሁ እንደሚረዳችሁ አምናችሁ እሷ እንድትከተላችሁ መጠየቅ ትችላላችሁ ማለት ነው። ማንም ሰው ሳይጾምና ሳይጸልይ ሚስት ሊመርጥ አይገባውም። ይህንንም እላችሁ በስጋና በደም ግንፍልተኝነት ብንመርጥ የስጋና የደም እውቀት ደካማ ነው፣ ጥልቅ የሆነ እውቀት አይደለም፣ በመንፈስ ማየት ስለማይቻል ነው እንደዛ እምላችሁ።
ስለዚህ እውነተኛ ምርጫ ከእግዚአብሔር ዘንድ ስለሆነ በመጀመሪያ ጸልዩ። ከዛ በኋላ ለራሳችሁ የሚሆነውን ደግሞ መምረጥ ትችላላችሁ ማለት ነው። ይሄ መቀበል ነው። በነገራችን ላይ አዳም ራሱ ሚስት ትሁነኝ ብሎ የመረጣት እሱ ራሱ አጥንቷ ከአጥንቴ ነው፣ ስጋውን ከስጋዬ ነው፣ ከዚያስ ለትኩነኒ ብእሲቴ ነው ያለው። ሚስት ትሁነኝ ብሎ የመረጣት እሱ ራሱ ነውና ሚስትን መምረጥ እንደሚቻል እንደሚገባ ነው የምንረዳው ማለት ነው። ባልም እሺ ብሎ ወይም ያጫትን የጠየቃትን ባል ደግሞ እሺ ብሎ ፈቃድን ማሳወቅ በርብቃ ታውቋል። በሔዋንም አለ፣ ግን በርብቃ ደግሞ የበለጠ ኦሪት ዘፍጥረት ምዕራፍ 24 ላይ እንደምንመለከተው ርብቃ ትሄጃለሽ ተብላ ስትጠየቅ እሺ ብላ ተስማምታ እንደሄደች መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ ባሎች ይጠይቃሉ፣ ሴቶች ደግሞ ፈቃዳቸውን ይሰጣሉ ማለት ነው። ዓለም የቀጠለችው በዚህ መንገድ ነው። እግዚአብሔርም አስቀድሞ የሰው ልጅ ሲያደርገው የመጣው በዚህ መንገድ ስለሆነ ያንን መንገድ እግዚአብሔር ያጸናል፣ እግዚአብሔር ይባርካል ማለት ነው። እንዲህ ባለ መንገድ የመጣን እንደሆነ ወደ ጊዜ ጋብቻ እንደርሳለን። የጋብቻ ጊዜ ላይ እንደርሳለን። ያን ጊዜ ደግሞ ሁለቱን አንድ የሚያደርጋቸው ምስጢረ ቁርባን። ምክንያቱም ምስጢረ ቁርባን በራሱ ሁለት ነገሮች የተዋሃዱበት ነው። መለኮትና ትስብእት የተዋሃዱበት ምስጢር ነው። ምስጢረ ቁርባን አንድ ነገር ብቻ አይደለም፣ ሁለትነት ግን በአንድነት ጸንተው የሚገኙበት ምስጢር ነው። ትስብእት ከመለኮት፣ መለኮት ከትስብእት ጋር ተዋህደው የሚኖሩበት ነው። ለዛውም ደግሞ አንዱ ስለ አንዱ የሞተ ክርስቶስ ለሰው ሁሉ በፍቅር ተላልፎ መሞቱን የምናዘክርበት ምስጢር ነው ቅዱስ ቁርባን። ስለሱ ራሷን የምትሰጠው ራሷን የሚሰጣት ባል ራሷን የምትሰጠው ሚስት ማግኘት የሚቻለው በቅዱስ ቁርባን። ቁርባኑ ነው በነገራችን ላይ ራሷን የምትሰጥ ሊያደርጋት የሚችለው ማለት ባልና ሚስት። ባልም ሚስቱን ለሚስት ራሱ መስጠት ነው፣ ሚስትም ለባሏ ራሷን መስጠት ነው። ዋናው ትልቁ ስጦታ በባልና በሚስት ውስጥ ጥሎሹ አይደለም። ትልቁ ስጦታ ባልም ራሱን መስጠቱ ነው፣ ሚስትም ደግሞ ራሷን መስጠቷ ነው። በእግዚአብሔር ዘንድ እግዚአብሔር እንዳዋሃዳቸው የሚያደርጋቸውም አንዱ ትልቁ ነገር እሱ ነው። ይህንን የምናውቀው በቅዱስ ቁርባን ስለሆነ ባልና ሚስት በቅዱስ ቁርባን ጋብቻቸውን እንዲፈጽሙ የምናዘውም የምናስተምረው ከዚህ የተነሳ ነው ማለት ነው። መስዋዕትነትም አለው ቅዱስ ቁርባን፣ ተላልፎ መሞት ማለት ነው፣ ያውም ስለ ፍቅር። ይሄ ማለት ባል ስለ ሚስቱ እስከ ሞት ድረስ መታመን መቻል፣ ሚስትም ስለ ባሏ እስከ ሞት ድረስ ሞት የማይለየው ፍቅር ነው ያላቸው ማለት ነው። ክርስቶስ ከሞተም በኋላ ይወደን ነበር። ለዚህም ነው ከሞተም በኋላ ነፍሳትን ለማውጣት ወደ ሲኦል ወርዶ የነበረው። ከሞተም በኋላ ይዋደዱ ነበር። እንኳን በሕይወት እያለች ከሞተችም በኋላ የማይረሳት ባል ማግኘት የምትችለው፣ የማይከዳት ታማኝ ባል ማግኘት የምትችለው በቅዱስ ቁርባን። እንኳን በሕይወት እያለ ሞቶ እንኳን የማይጠራጠራት ሚስት የምትኖረው በቅዱስ ቁርባን ወይም በእግዚአብሔር ፈቃድ። እግዚአብሔር ሁለቱን አንድ ሲያደርጋቸውና ሲያጸናቸው ሲያስማማቸው የሚደረግ ምስጢር ነው ማለት። ጋብቻ ክቡር ነው፣ በዛውም ላይ ደግሞ ድንቅ ምስጢር ነው። ቅዱስ መጽሐፍም እንደሚነግረን ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ሲያስተምራቸው ምዕራፍ 5 ቁጥር 32 ላይ ድንቅ ምስጢር ነው ብሎ ነው ያለፈው። ምክንያቱም ክርስቶስንና ቤተክርስቲያንን የሚያስመስል ስለሆነ ነው። የትኛው ባል ነው የሱ ቤተክርስቲያን ሚስቱ እንደሆነች የሚያስብ? የትኛዋ ሚስት ናት የሷ ክርስቶስ ባሏ እንደሆነ የምታስበው? ይልቁንም በዓለም የሚቀነቀነውን የሚሰበከውን ወንድና ሴት እኩል ናቸው የሚለውን ይዛ ቤት ውስጥ ትግልም አታደርግ የትኛዋ ሴት ነው? የባልነት ፍቅሩ ቤት ውስጥ ያለውን ስራ ስላልረዳት የሚለካ አይደለም። የባልነት ማዕረጉ እሱ አይደለም፣ በሱ ብቻ የሚለካ አይደለም። አይርዳት አያግዛት እያልኩ አይደለም። ያ ብቻ አይደለም። ግን ሚስትም ልክ እንደዛው የሱ ቤተክርስቲያን ናት። ሚስቱን የማይወድ ሰው ቤተክርስቲያን እንወዳለሁ ሊል በፍጹም አይችልም። ባሏን የማታከብር ሴትም ክርስቶስን አከብራለሁ ብትል ውሸታም ናት። ስለዚህ የእሷ ክርስቶስ መጀመሪያ የምታየው የቤቷ ራስ የህይወቷ ራስ ባሏ ነው። የእሱ ቤተክርስቲያን ያ ደግሞ አካሉ የሆነችው ሆና የተሰጠችው ደግሞ ሚስቱ ናት። ከሚስቱ እናቱን የሚያስቀድም ከሆነ ከቤተክርስቲያን ሌላውን ነገር ያስቀድማል ማለት ነው። ይሄ ሰው ስለ ቤተክርስቲያን ቢጠየቅ ስለ ቤተክርስቲያንም ጉዳይ ቢኖረው ከቤቱን ሊያስቀድም ይችላል ማለት ነው። ኑሮው ልጆቹን ሊያስቀድም ይችላል ማለት ነው። ልጆቼ ሆነውብኝ እኮ ነው ሃይማኖቴን የካድኩት ሊል ይችላል የሆነ ዘመን ላይ። ስለዚህ ሚስትን መውደድ ቤተክርስቲያንን መውደድ የሚጀመረው ሚስትን በመውደድ ነው።
ክርስቶስን ማክበር የሚጀመረው ባልን በማክበር ነው። የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው። የክርስቶስ አካል ደግሞ ማናት? ቤተ ክርስቲያን ናት። የክርስቶስ አካል ቤተ ክርስቲያን፣ የቤተ ክርስቲያን ራስ ክርስቶስ ከሆነ የባል አካል ማናት? ሚስት ናት። የሚስት ራስ ማን ነው? ባል ነው። ራስና አካል መሆናቸው አንድነቱ ሳይታያቸው መበላለጡ የሚታያቸው ሰዎች ደግሞ አሉ። በጣም የሚገርመው የተንኮል መሆኑ ይሄ ነው። የሚገርማቸው ራስ ከአካል ተለይቶ ስራ መስራት ይችላል? ንገሩኝ። ይችላል? አይችልም። አካልስ ያለ ራስ መኖር ይችላል? የአካል ያለ ራስ ይፈርሳል፣ ይበሰብሳል። ራስም ያለ አካል ጥቅም የለውም ምንም ነገር። ምክንያቱም ራስ እጅ የለውም እጅ ከሌለ፣ እግር የለውም እግር ከሌለ። አሁን ሁለቱን የሚያዋህደው ምስጢር ላይ ነው ትኩረት ማድረግ ያለብን። ሁለቱን አንድ የሚያደርጋቸው ምስጢር ነው ሊገርመን የሚገባ። አካልና ራስ ቢዋሃዱ ቢስማሙ ፈቃዳችንን ይፈጽማሉ። የራስ ወይም አእምሮ ወይም ጭንቅላት የሚባለው ነገር ቢያስብ መፍቀዱ የሚፈጸመው ስራ የሚሰራው ሕዋሳት እስካሉ ድረስ ነው። ባል ሴት ምን ብታውቅ በምን ያልቅ ነው የሚባለው? በወንድ ያልቅ። ልክ ነው። እናንተ ታውቃላችሁ እንግዲህ እናንተ ተዋውቁ። በእርግጥ ለሴቶችም ብዙ ነገር አለ መሰላል እንዲህ አይነት አባባሎች የሚባለዋል። ባጭሩ አባባሉን እንተውና ሚስት እንደ ሕዋሳት ስራ ለመስራት የሚያስችለው ስፍራ ነው ያዘችው። ባልም እንደ ራስ ሁሉም መምራት የሚቻለውን ስፍራ ይዟል ማለት ነው። ይህንን ታሳቢ አድርገን ሁለቱን ያዋሃደው ምስጢር ላይ ነው ትኩረት ማድረግ ያለብን እንጂ ላይና ታች መቀመጣቸው፣ በነገራችን ላይ በአንድ ሰው ሕዋሳት ውስጥ ላይና ታች የሚባለው የማዕረግ ጉዳይ አይደለም። ለስራ እንዲመች ሆኖ የተቀመጠ ነው። ሁሉም ሕዋስ ስትመለከቱት አሁን እጅ ከእግር በላይ ስለተቀመጠች ኩራት ይሰማታል? ልትኮራ ትችላለች? ልትኮራ አትችልም። ሌሎችም ሕዋሳት ልክ እንደዛው እግርን ከሁሉ በታች ስለሆነ ንቀው ሊመለከቱት አይችሉም። ለዚህም ነው እጅ ዝቅ ብሎ ማንን ያጥባል? እግርን ያጥባል። እግርን ዝቅ ብሎ ማጠብ አለበት። ዓይን ዝቅ ብሎ እግርን ይመለከታል። ምክንያቱም እንቅፋት ቢመታ የሚመታው እግርን ነው ብሎ ዓይን ማየቱን አያቆምም። ምክንያቱም እግር ከተመታ ሕዋሳት ሁሉ ምን ይሆናሉ? ስራ አይሰሩም ማለት ነው። ስለዚህ ዝቅተኛ የሚባል አካል የለም በሰውነታችን ውስጥ፣ እኩል ናቸው ማለት ነው። አይ ባልና ሚስትን ሊያዋህዳቸው የሚችለው ፍቅር ነው ማለት ነው። አንድ ስራ ነው የሚሰሩት። ምክንያቱም አንድ ደም እኮ ከአንድ ልብ የሚመነጭ ደም በሁሉም ሕዋሳት ይሰራጫል። ባደገ ቁጥር አብሮ እያደገ አንዲት ነፍስ ናት በዚህ ውስጥ ተዋህዳ የምትኖረው፣ ሰርጻው ሕያው አድርጋው የምትኖረው ማለት ነው። ስለዚህ ሕዋሳት ሁሉም ስራ መስራት የሚችሉት መተባበር፣ መስማማት፣ መዋሃድ ሲችሉ ብቻ ነው። አሁን ከእናንተ ሕዋሳት በተለየ ሁኔታ የእናንተን ስራ ሊሰራ የሚችል የለም። አሁን የትኛው ስፍራ ላይ እንደበላችሁ አውቆ ሌላ ሰው ሊያክላችሁ ይችላል? ንገሩኝ። ይችላል? አይችልም። ስለዚህ ሚስትህ ያላወቀችልን ሌላ ሰው ያውቅልኛል ብለህ እንዴት የሚስትህን ጉዳይ አውጥተህ ልታወራ ትችላለህ? ሚስትህ ያልረዳችን፣ ባልሽ ያልረዳሽን፣ ያልተረዳሽን ሌላ ሰው ሊረዳን ይችላል ብሎ ማሰብ እኮ ምን ማለት መሰላችሁ? ሲርበኝ ሌላ ሰው አውቆ ይንገረኝ ብሎ እንደማሰብ ያለ ነው። በእኛ ሕዋሳት ውስጥ ያለውን ነገር ግን እግርም ላይ የሆነ ስሜት ቢሰማን አእምሯችን ድረስ ዘልቆ መልእክት ይመጣል። እጅም ላይ ቢሆን ልክ እንደዛው የአንዱን ችግር አንዱ ይፈተዋል። ከሕዋሳቶቻችን የአንዱ ችግር ነው ብሎ ዝም አይልም። እግር ቢቆሽሽ እጅ ያጥባል፣ ዓይን ይመለከታል፣ ጆሮ ለሁሉም ነገር ይሰማል። ስለዚህ ክርስቲያኖች ባልና ሚስት ማለት ልክ እንደዚህ ናቸው። እና እኔ በዋናነት እንደ ሕዋሳት ተስማምታችሁ መኖር ልመዱ። በመጀመሪያ ተዋሃዱ። መዋደድ በመዋሃድ ነው መረጋገጥ ያለበት። መዋደድ እህትና ወንድምም እኮ ይዋደዳል። እናንተ ግን መዋደድ ብቻ አይደለም፣ ተዋሃዱ። የማትለያዩ እንደ ክርስቶስ አይነት ተዋህዶ ነው መዋሃድ የለባችሁ።
ክርስቶስ ማለት መለኮትና ሥጋ የተዋሃዱበት የማይለያዩበት ድንቅ የሆነ አምላክ ነው። አምላክ ነው ስትሉት ሰው ነው፣ ሰው ነው ስትሉት ደግሞ አምላክ ነው። እንደ ሰውነቱ የሞተ እንደ አምላክነቱ ደግሞ ከሙታን መካከል ተለይቶ በገዛ ስልጣኑ የተነሳ ክርስቶስ አይደል እንዴ? እንደ ሰውነቱ የሞተ እንደ አምላክነቱ ደግሞ ሁሉን የሚያነሳ ክርስቶስ አይደል እንዴ? ሥጋ በተራበ ጊዜ መለኮት ከሥጋ ተለይቶ ሄዷል እንዴ? አልተለየም። ውሃውን ወይን ጠጅ ባደረገ ጊዜ ሥጋ አያገባህም ተብሏል እንዴ? በፍጹም አልሆነም፣ አልተደረገም። ባልና ሚስትም በክብር ጊዜም በመዋረድ ጊዜም በባለጠግነት በድህነትም ጊዜ በሞትም በሕይወትም ጊዜ በክብርም በውርደትም በሹመትም በሽረትም ጊዜ ሊለያዩ በፍጹም አይገባም። በሞት ጊዜ መለኮት ከሥጋ እንዳልተለየ ሁሉ በእርገት ጊዜ በየማነ አብ በተቀመጠ ጊዜ መለኮት ከሥጋ አልተለየም። አይሁድ እየገፉት በነበረ ጊዜም መለኮት ከሥጋ አልተለየም። መለኮት ከሥጋ፣ ሥጋ ከመለኮት በፍጹም አልተለዩም። ምክንያቱም መዋደድ ብቻ ሳይሆን መዋሃድ ስለነበረ ነው። ስለዚህ ተዋሃዱ ነው። አሁን ባልና ሚስት ተዋደዱ ብቻ ብለን አንሰብክም። ምን በሉ ነው? እስኪ ተዋሃዱ በሉ፣ በደንብ በሉ እስኪ። ባሎች ሚስቶቻችሁን ተዋሃዱ፣ ሚስቶችን ባሎቻችሁን ልክ እንደዛው። ፍቅር ነው ያስጀምራችሁ። ያ ፍቅር ግን እስከ ተዋህዶ መድረስ አለበት። የምድሩን ብቻ ደግሞ አትዩ። ሚስቶቻችሁ ልትጸድቁባቸው እንጂ ፈቃደ ሥጋችሁን ብቻ ልትፈጽሙባቸው የተፈጠሩ አይደሉም፣ ለእናንተ የተሰጡ አይደሉም። ባሎቻችሁም ልክ እንደዛው የምትጸድቁባቸው ናቸው እንጂ ፈቃደ ሥጋችሁን ለመፈጸም ብቻ የተሰጧቸው አይደሉም። ታዲያ እንደዚያ ከሆነ አልወለደችም ብለህ ለምንድን ነው የምትፈታት? መካን ስለሆነ ከሌላ ወንድ ለመውለድ ለምንድን ነው የምታስቢው? ለምን ታስባለች? በድህነት ስላኖራት ሀብታም ባል ለምንድን ነው የምትመኘው? አንድ ላቆ የሚያኖር መኪና የሚገዛ ብላ ለምንድን ነው የምታስበው? እኔ የእግዚአብሔርን መንግሥት የሚያወርስሽ ባል ካገኘሽ እሱ በቂ ነው። የእግዚአብሔርን መንግሥት ለመውረስ የምታበቃ ሚስት ካገኘሽ እሱ በቂ ነው። መልኳ አይተው ጠባዩዋን ተረድተው ሰዎች እንደው ምን ብለህ ነው ግን እሷን ያገባት ሊሉ ይችላሉ። እጸድቅባት ብዬ ነው መልስ መሆን ያለበት። ድሮ እኮ ሸጋ ነበር ብለህ አይደለም መመለስ ያለበት። በቃ ይሄ ሥጋዊ ነው፣ ይረግፋል፣ ይጠፋል። ውበት እንደ ልጅነት አይቀጥልም። ሀብትም ልክ እንደዛው ነው፣ ይመጣል፣ ይሄዳል። እሱ ለዚህ ጉዳይ አይደለም የተጋባችሁት። እርግጥ ነው ለአቅል ለፍቶት እና ዘር ለመተካት ባልና ሚስት ወይም ትዳር መሰረታዊ ጉዳይ ተብሎ ይያዛል። ግን ክርስቲያኖች እንደ ክርስቲያን ደግሞ ስናስበው የእግዚአብሔር መንግሥት የምትወርሱበት ዋናው ትልቁ አጀንዳችሁ የእግዚአብሔር መንግሥት መውረስ ነው መሆን ያለበት። በትዳራቸው ውስጥ ዋናው ትልቁ ነገር እሱ ነው። በምድር ያለውን ቤት መስራት ከቻለ መልካም ነው። ካልሆነ ግን ደግሞ የሚያጸድቃቸው ሆኖ ከተገኘ ደግሞ በቂ ነው። ይህንን ስል ግን ቤቱ እያፈሰሰ እንዲያው ጠጋ ብለሽ ወደማያፈሱ አትተኝም የሚል ባል አይደለም። ወይም የቤት ኪራይ ሲደርስ ጠፍቶ የሚሰነብት ባልም አይደለም። እሱም ልጆች እርቧቸው ሲያለቅሱ አምሽቶ የሚመጣም አይደለም። ችግሩን አብሮ የሚካፈል መሆን አለበት። ይሄንን ከንስሐ አባታችሁ ጋር ተመካክራችሁ ካህናት ይምሩት ትዳራችሁን። እኔ አሁን የክርስቲያኑም ትልቁ ችግሩ ቤተክርስቲያን ላይ መጥቶ ይጋባል፣ ግን ቤተክርስቲያን አትመራውም። ያንን ጋብቻ የሰርጉ ዕለት ብቻ ነው በቃ ይመጣል፣ ከዛ በኋላ የለም፣ እንደፈለገ ነው የሚኖረውና እንዲህ አይነት ትዳር በቤተክርስቲያን ውስጥ አይኖርም፣ አይቀጥልም። እና ካህናት የሚመሩት ትዳር ነው መሆን ያለበት። የትዳራችሁን ጉዳይ ኑና ከካህናት ጋር ተማከሩ። ካህናቱ እያንዳንዱ ነገር ላይ ምክር ሊሰጧችሁ ይገባል። አለበለዚያ ትዳራችሁ የምትጸድቁበት ሊሆን አይችልም ለማለት ነው። በነገራችን ላይ በዚህ ዘመን ትልቁ የዲያብሎስ ስኬት በትዳር ላይ ይመስለኛል። ከምንኩስናውም በተጨማሪ በምንኩስናው ላይ ያለው ፈተና እንደምታዩት ነው። እንደምትሰሙት አንዳንዴ ድንበር ጥሰን ወደ ዓለም ገብተን እንገኛለን። ሌላ ጊዜ ደግሞ ከባለ ትዳሮችን በባሰ ሁኔታ በርኩሰት የሚገኝ ሰው ይኖራል። ትዳር ላይ ግን በጣም ምክንያቱም አብዛኛው ትዳር ፍቺ ላይ ነው። ያልተፋታውም እንኳን ቢሆን በሽማግሌ ብዛት ያለ ነው የሚሆነው። ይሄ ደግሞ እንደው በሽቦ ተጋጥሞ ታስሮ የሚኖር ነገር አንድ ቀን መፈታቱ አይቀርም፣ መበጠሱ አይቀርም። እና እንደው ከዛ በተለየ ሁኔታ እውነት ለመናገር
በትዳር ውስጥ ያለውን ሰማዕትነት፣ በትዳር ውስጥ ያለውን ተጋድሎ እንዳትረሱ። ትዳር አንዱ የተጋድሎ አቅጣጫ ስለሆነ የተጋድሎ መስመር ስለሆነ ነው ይህንን እምላችሁ። መነኮሳት ከራሳቸው ባህሪ ጋር ይታገላሉ። ይበላሉ፣ ይጠጣሉ፣ ለሰው የሚያስፈልጋቸውን ነገር ሁሉ ያስባሉ። ግን ያንን ታግለው ራሳቸውን አሸንፈው ይኖራሉ። በእናንተ ውስጥ ደግሞ ምናልባትም ምላሷ ጦር የሆነች ልታጋጥም ትችላለች። እስከምታገባት ቅልስልስ ናት። ከዛ በኋላ ግን ምላሷ አደገኛ ሊሆን ይችላል። ያንን ችለ ይኖርክ እንደሆነ ሰማዕትነት ነው በራሱ። እስከምታገቢው ድረስ በጣም ጎበዝ ይመስላል፣ ሸበላ ነው። ግን በኋላ ደግሞ ሰነፍ እንደው ሁልጊዜ ጠባይዋም መልኳም ሙያዋም የተስተካከለች ሴት የምትፈልጉ ወንዶች ከየት ተሰርታ ልትመጣለ? ቻይና እኮ አታመርትም እንዲህ አይነት ሴት። መቼም ቻይና ትስራው ካልተባለ በስተቀር እንዲህ አይነት ሴት ልትኖር አትችልም። ያም ቢሆን ቻይና ሳምራ የሰራችው መኪና እኛ ሀገር ሲመጣ ውልቅልቁ ነው የሚወጣ። እንደምታውቁት ያው መኪና የምንነዳበት መንገድ ነው የሚወስነው አይደል? በጥሩ መንገድ ከነዳው መኪና እድሜው ይሰነብታል። እና ደግሞ ጥሩ እንክብካቤ ዘይቱን ምኑን በጊዜ ካደረክለትና በጊዜ እንደው ጥገና ከተደረገለት ማለት። ሚስትም እንደዛው ናት። እንክብካቤ ካልጎደለባት እኮ እንደ እጮኝነቱ ዘመን የኛ ችግር እጮኝነት ዘመኑ ላይ የምርጫ ዘመን ስለሆነ እንክብካቤው እናበዛዋል። በጣም ወንዱ ይነጠፋል። ማያረገው ነገር የለም። ዳውጃ ስትፈልግ ምን ያለው አይደለም እኔን እርግጭኝ ይላል። ጫማ ሲያስፈልጋትም እኔን እኮ ይላል። በቃ ምን የማይሆነው ነገር የለውም። እንኳን ውሃ ሲጠማት ወይን የሚገዛ እኮ ነው። ገና በጮኝነት ዘመን ውሃ ጠማኝ ካለች ወይን ይሻልሻል ይላል። ከጋብቻ በኋላ ከሆነ ግን ውሃ ጠማኝ ብትለው እቤት ትደርሽ አይደል እንዲያውን ይላታል ማለት። አሁን እናንተ ማታብዙት በምርጫው ዘመን በጣም ኋላ ስትቀንሱት ፍቅራችሁ የቀነሰባችሁ ስለሚመስላቸው ነው ይሄንን እምላችሁ። ይኸውላችሁ የመጀመሪያው ብርሃን ትልቅ ብርሃን ከሆነ በኋላ ትንሽ ብርሃን ስታዩ እየደበዘዘ የጨለመ ነው የሚመስላችሁ። እና በመጀመሪያ ባውዛ አብርታችሁ በኋላ በዜሮ አምፖል የምታኖሩ ወንዶች እባካችሁ አስቡበት። ፖለቲከኞች የምርጫ ሰሞን እኛ ቤት ማደር ነው የሚቀራቸው። እንደው የበርህ እንትኑ ተነጥፏል የሚሉ አሉ። በኋላ እንኳን የበራችንን ያስፋልቱን ይረሱታል። እንደዛ አትሁኑ። የፖለቲካ ምርጫ አታስመስሉት። ሴቶችም ልክ እንደዛው በአግባቡ እንደ አንድ ክርስቲያን መሟላት ያለበትን ክርስቲያናዊ መስፈርት ብቻ አሟልታችሁ ለመገናኘት ሞክሩ። እግዚአብሔር ከፈቀደ ያንተ ናት። እግዚአብሔር ካልፈቀደ ደግሞ ያንቺ አይደለም። በቃ እንደዛ አምናችሁ ነው መግባት ያለባችሁ እንጂ እንደው ሌላውን አይደለም መሆን ያለበት። ከዛ ከጋብቻ በኋላ የሚመጡ ፈተናዎችንም በዚያ ልክ ለመቋቋም ጉልበት እያገኙ ይሄዳሉ። ከዛ ከተጋቡ በኋላ ደግሞ ሙልጭ ብለው ይጠፋሉ። እስኪጋቡ ድረስ የንስሐ አባቶች ጋር ይመጣሉ። ምናልባትም እሳቸው ጋር መምጣት ታዘወትራለች ተብሎ ይሆናል እሱም የመጣው ካገባትና ከወሰዳት በኋላ ግን የለም እሱ ራሱ። እና የንስሐ አባታችን ጠርተውናል ዛሬ ሲባል እንደ ትምህርት ቤት ስብሰባ አንቺ ሂጂ እኔ የለሁም ብሎ መጠጥ ቤት መሄድ ሰዋል። ሄዶ እኮ እዚያ ቴሌቪዥን ላይ አፍጥጦ ነው የሚቀመጠው ወይ ስልኩን ይዞ ነው የሚቀመጠው። እና እንዲህ አይነትም አካሄድ ካለ እሱ ማስተካከል ይገባል። በእውነት የንስሐ አባቶቻችሁን በሁለንተናዊ ሕይወታችሁ ላይ አስፈላጊዎች ናቸው፣ በስጋዊውም በመንፈሳዊውም ማለት ነው። እና ትዳራችሁ እንኳን ህመም ቢገጥመው ችግር ቢገጥመው መጠገን ያለባቸው እነሱ ናቸው። ተሰብሮ ከሆነ ይጠግኑታል፣ ታሞ ከሆነ ይፈውሱታል። እንዲያድርገው ሞት እንዳያጋጥመው ማድረግ ይችላሉ። ስለዚህ እንደው ትዳር ውስጥ ሁልጊዜ ምቹ የሆነ ነገር ብቻ የምትፈልጉ ወንዶችም ሴቶችም ራሳችንን ማስተካከል ያስፈልጋል ማለት ነው። ክፉ ሰውም ቢሆን ያንን ለማስተካከል መሞከር ማለት ነው። ጌታ የሰበሰባቸው ሐዋርያት ሁሉም ጻድቃን አልነበሩም። ሌቦችም አመንዝሮችም ነበሩበት። በክርስቶስ ጉባኤ እነዚህ ሁሉ ነበሩ። እነዚያን ሁሉ ለውጦ ነው ክርስቶስ መንግሥተ ሰማያት ይዟቸው የገባው። ስለዚህ እኛ ሁላችን ማስተካከለን ነው ይዘን መቀጠል የሚገባን ማለት ነው። መቼም እግር ስለተጣመመ ቆርጠው አይጥሉትም፣ በልኩ ጫማ ይገዙለታል እንጂ መቼስ እንግዲህ ተበላሸ ተብሎ እግር ቆርጦ አይጣል መቼስ ያው ህዋስ ነው አብሮ ይቀጥላል። ባልም ሚስትም ልክ እንደዛው ተሳስበን መኖር ይገባናል። መስተካከል ያለበትን እያስተካከልን መቀጠል እንጂ ሴት ስለሞላ አባሮ መስደድ በእግዚአብሔር ዘንድ ዋጋ ያሳጣል። ወንድ ስለሞላም ወጥቶ ወደ ሌላ መሄድ በእግዚአብሔር ዘንድ ዋጋ ያሳጣል። በምድር ምቾት ያለው ኑሮ ልትኖሩ ትችላላችሁ፣ ግን ደግሞ ያም ባልሆነ መንገድ ብትኖሩ በእግዚአብሔር ዘንድ ዋጋ ታገኙበታላችሁ ለማለት ነው። እግዚአብሔር ይስጥልኝ።
እኔ ግን የእንታ እንዲጨምሩ የምፈልገው ምን መሰለህ፣ አንተ ፈርተህ ነው እንጂ የእንታ ፍሬ ሕይወት ሚስት አኩርፋ ታውቃለች። መቼም እስከዛሬ ድረስ ሳታኮርፍ ቀርታ አታውቅም ብዬ አስባለሁ። ልገምት ነው እንግዲህ። አሁን ብታኮርፍ እና ብትነጫነጭ እንዴት ይፈቱታል እሳቸው? ነው እንደው አይጣሉም። አንዳንድ ሰው ቴሌቪዥን ላይ ሲቀርብ እንደው ተጣልተን አናውቅም የሚል ሰው አለ። ገብቶ እኮ ይደበድባታል። አሁን ቴሌቪዥን ላይ ብቻ ያሉ ፍቅሮች አሉ። አንዳንዴም ማለት ነው አብነት ሊሆን የሚችል ከሆነ አስተማሪ ሊሆን ከቻለ ጠብም ይተረካል። አስተማሪ ሊሆን ከቻለ አሁን እኛ የጴጥሮስን ክህደት የምንተርከው አስተማሪ ስለሆነ ነው። የጌታን ፍቅር ያሳይልናል፣ የሰውን ደካማነትም ያሳይልናል። የምንተርከው ለዚያ ነው። የይሁዳንም ስህተት የምንናገርበት ሰው ለማጋለጥ አይደለም፣ እንደወጣ ቀረ በገዛ ራሱ። እግዚአብሔር ግን ምን ያህል ታግሶት እንደነበረ ለማሳየት ነው የምንተርከው። እና አስተማሪ ሲሆን ስህተትም ይገለጣል። አስተማሪ የሆነ ነገር ካለ ቢነግሩን ለማለት ነው። እንደው የእንታ ፍሬ ሕይወት ደግሞ ቢጨምሩበት ደስ ይለኛል። የኔታ ከተናገሩት በላይ መናገር ትክክልም አይደለም፣ በቂም ነው። ነገር ግን የጉዳዩ አሳሳቢነት በየቀኑ እንኳን ብነጋገርበት ይበቃ ብለን አናስብም። ዓለምን ለመቀደስ ከታሰበ ከተስማማን መጀመሪያ ጋብቻ መቀደስ ነው መቅደም ያለበት። ጋብቻ ከተቀደሰ ዓለም የተቀደሰ ይሆናል። የጋብቻ ለመቀደስ የዓለም መርከስ የዓለም መቆሸሽ ከዚህ የመነጨና ከዚህ እየጎረፈ ዓለምን አርክሶታል ብለን ነው የምናስበው። እና ይህ ደግሞ ይልቁንም በእኛ ዘመን ወደ ፍርድ ቤት ጎራ ስንል ከ90% በላይ የሚሆነው ያፋቱ ጥያቄ መሆኑን የሕግ ባለሙያዎች ይናገራሉ። በድፍረት ነው የሚናገሩት። በዚያም ላይ ደግሞ የእኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ማለት ነው አፋቱ ብሎ የሚሄዱት በድፍረት የምናገረው ማለት ነው። በስጋው ደግሞ የተጋቡት ሳይቀር ፍርድ ቤት ሄደው ሲቆሙ ከዚህ በላይ ውርደት የለም። ሐዋርያው ቅዱስ ጳውሎስ በአማጽያን ዘንድ ልትበባሉ አግባብ አይደለም፣ ይህን ተውትና የሰማይ መላእክቶች ሳይቀር እንገዛለን። ስለ ትዳር አውርቶ ነው እንዳሚለው በአንደኛ ቆሮንቶስ በምዕራፍ 6 ላይ ስለ ትዳር ሲናገር ይቆይና የዚህን ዓለም ነገር የትዳር ጉዳይ ተውትና የሰማይ መላእክቶች ሳይቀር እንገዛለን ይላል። ስለዚህ መንፈሳዊ አባቶች፣ ካህናት፣ ቤተክርስቲያን የዚህን ጉዳይ የምትፈታበት አቅም፣ ጸጋ፣ አሰራር፣ ስርዓት አላት። ይህ ሁሉ ጥሶ ፍርድ ቤት ሄዶ መቆም ምን ያክል ችግሩን የገዘፈና ባለቤት አልባ እስኪመስል ድረስ ያደርሰዋል ማለት ነው። ባለቤት አልባ በቃ የትዳር ባለቤት የትዳር መመሪያ የትዳር ሰሪና መሪ የሌለው እስኪመስል ድረስ ችግራችን አጉልቶ ለዓለም አሳይቶታል። ስለዚህ መጠገን ያለበት መስተካከል ያለበት መጀመሪያ ይህ ነው። ትዳር ከተቀደሰ ዓለም ይቀደሳል ያለም ለዚህ ነው ማለት ነው። ትዳር ለመቀደስ ባሎችን መቀደስ፣ ሚስቶች መቀደስ፣ ትውልዱን መቀደስ ይሆናል። ከተቀደሰ ጋብቻ የተቀደሰ ትውልድ ይፈጠራልና ማለት ነው። በአንጻሩ ያልተቀደሰ ጋብቻ መከባበር የሌለበት ጤናማ ያልሆነ ትዳር ከሆነ የእነሱ መለያየት ልጆችን የት እንደሚያደርሳቸው ማስቡት። ወደ አስፋልት ይወጣሉ። መስመር ተዳዳሪ ጎዳና ተዳዳሪዎች ይሆናሉ። ከእናቱ ጣላ ወደ አባቱ ይሄዳል። ከአባቱ ጣላ ወደ እናቱ ይሄዳል። ከሁለቶቹም ጋር ጣላ መስመር ላይ ያድራል። እናቱ ከአባቱ ሄዷል ትላለች፣ አባቱ ከእናቱ ሄዷል ይላል። ያ ልጅ መጨረሻ ላይ ጎዳና ተዳዳሪ ነው። ጎዳና ተዳዳሪ ሰው ስለሆነ እሱ ደግሞ ሊበላው ይፈልጋል። ካገኘ ሊሰራ ቋጠሮ ሸክም፣ ካልቻለ ሊሰርቅ እያደገ ሲሄድ ማንጅራት መታ ይሆናል ማለት ነው። ይሄ የትዳር መበተን የሚያመጣው ጣጣ ነው። ትዳራችሁን አክብራችሁ ያላችሁ ሰዎች በዓለም ላይ ላለው ሰላም የራሳችሁን ድርሻ እንደተወጣችሁ ማሰብ መቻል አለባችሁ። ትዳራችሁን ማታከብሩ በዓለም ላይ ላለው ውጥንቅጥ ኑሮ የኛ ድርሻ አለ ብላችሁ ማሰብ መቻል አለባችሁ። ትዳሩን የሚያከብር ትውልድ ካለ ይህን ለዚህ መበጥበጥ ለአካባቢያችን፣ ለዓለማችን፣ ለሀገራችን መበጥበጥ የኔ ድርሻ አለው፣ ትዳሬን ባለማክበሬ የኔ ልጆች እንዲሆነዋል። ብዙ ስነ ልቡና ብዙ ሀብትና ብዙ ሃይማኖታዊ ጉለት ከሚያሳዩ በተጨማሪ ያለው ማህበራዊ ቀውስ መናጋት የትዳር አለመከበርም አስተዋጽኦ እንደሆነ መታሰብ መቻል አለበት ማለት ነው። ስለዚህ ትዳር ከተቀደሰ ዓለም ይቀደሳል። ለዚህ ደግሞ ትዳር መሰረቱ ምንድን ነው የሚለውን ቤተክርስቲያናችን ካሉ 7 ምስጢራት አንዱ ምስጢረ ተክሊል ነው። 7 ምስጢራት አሉ። እነሱ አዕማደ ምስጢር ዶግማ ነው።
ከሰባቱ ምስጢራት አንዱ ምስጢረ ተክሊል የጋብቻ ምስጢር ነው። ቤተክርስቲያን ምስጢር ብላ ከቆጠረችው ፍጹም ምስጢር አለ ብላ ከምትተነትናቸው፣ ከምታስተምራቸው፣ ከምትተገብራቸው አንዱ ምስጢረ ተክሊል ነው ማለት የቤተክርስቲያን ጉዳይ ነው ማለት ጉዳይ ነው ብላ ይዘዋለች ማለት ነው። ስርዓት አውጣለታለች ማለት ነው። ቀኖና አላት ማለት ነው። ምንም እንደሌለ መሆን የለበትም። እያለን ሳናጣ የምንተዳደርበት መመሪያ ሳናጣ ሰሪ መሪ ሳናጣ ህግ የሌለው ሰው ነው ያለ ህግ መሪ ያለበት ማለት ነው። ስለዚህ ህግ ያለው ሰው በህግ ይኖራ በህጉ ተጠልሎ ህጉ በሚዳኝበት ይሄድ ራሱን ለዚህ አስጠግቶ አሳምኖ መተዳደር ከቻለ ያን ያክል ችግሩ ይገዝፍና እንዲሁ ዓለም ይልኝ የሚባል ላይሆን ይችላል ማለትና እንደዛ ነው። መጀመሪያ እሱን ማስታሰብ መቻል አለበት። የቤተክርስቲያኒቱ አንዱ ቤተክርስቲያን ሁለት ህጎች ናቸው ያሉ። አንዱ ቀኖና አንዱ ምንኩስና ነው፣ ሁለተኛው ጋብቻ ነው። ሌላ እዚህ ያለፈ የለንም። እንደ አባቶቻችን የመነኮሱ እንደኛ ደግሞ በትዳር ነው ማለት ነው። እንደናንተ እንደኛ በትዳር ነው። ከዚህ ያለፈ ህግ የለም ማለት ከዚህ የወጣ ህግ መመሪያ የለም። ክርስቶስ ቅድም የጠቀሱትን ስለ ትዳር ሲያስተምር ደቀ መዛሙርቱ የትዳርን ታላቅነት አይተው እና ሲያስቡት እንዲህ ከሆነ ማግባት አይቻልም ብለው የወሩትን ታሪክና እሱ ያለ የዘመን አዲስ የእኛን ዘመን ትዳር ከነገራቸው በኋላ እንዲህ ከሆነማ ማግባት ከባድ ነው ብለው ሐዋርያት ራሳቸውን ከትዳር አገለሉ። ለሁሉ አይቻልም፣ መታገስ የሚቻለው ግን ይታገስ። በድግምና መኖር ለሁሉ አይቻልም፣ መታገስ የሚቻለው ግን ይታገስ ብሎ ሁለቱንም ክርስቶስ አስተምሯል። መታገስ የሚቻለው ይታገስ ነው እንደ አባቶቻችን። ማግባት የፈለገ ያግባ የሚለው ደግሞ በሕግ በስርዓት በአግባብ በቀኖና በቤተ ክርስቲያን ከዚህ ወጣ ገልን ማለት ከዚህ ወጣ ካለ ከጎና ካልሆ ወጣ ነው ማለት ከጎና ካልሆ ወጣ ማለት አሁን ነው አልማሩ ይልም ማለት ነው። ከዚህ ወጣ ከሰይጣን ነው የሚል ወይ በትዳር መኖር አለበት በአግባቡ በስርዓቱ ቤተክርስቲያን ከዛው ደግሞ ምንኩስና መኖር አለበት ማለት ነው። እነዚህ እንዳንወጣ ነውና አሁን የተነሳው ርዕስ የጋብቻ ጉዳይ ስለሆነ ይንታም እንደጠቀሱት ማንኛውም ትዳር ውስጥ ግጭት አይኖርም ማለት አይቻልም። ግጭት የሌለበት ትዳር ሊኖርም አይችልም። ግጭቱ እንዴት ይፈታል? ኩርፊያው እንዴት ይፈታል ነው። መላክ አይደለም የመላእክት አንድነት አለም ያለን መላእክት ብንሆን እኮ ሚካኤል ወገብርኤል ሊጋቡም አይፈልጉም አይችሉም። ሰው እንደዛ ስለሆነ ግጭቶቹን እንዴት ነው ወደ መጀመሪያ ግጭት ሊፈጠር እንደሚችል በትዳር ውስጥ አለመግባባት ሊኖር እንደሚችል አስቀድሞ ሰው ማመን መቻል አለበት። አስቀድሞ የጠረጠረውና የገመተው ነገር ሲፈጠር ስለተዘጋጀ የስነ ልቡና ዝግጅት ስላለው ባጭሩ በቀላሉ ይፈተዋል ማለት ነው። ምንም አይፈጠርብኝም ቅድም እንደተባለው በምርጫ ሰዓት እንደነበረው እቀጥላለሁ ካሰበ ብዙ ሳይጓዝ ይወድቃል፣ እንቅፋት ይገጥመዋል ማለት ነው። እንደዛ ነው ያሰበው። ስለዚህ በትዳር ውስጥ ብዙ ችግሮች ውጣ ወረዶች እንደሚፈጠሩ ማሰብ እነዚያን ደግሞ እንደ ባለ አእምሮ በሰከነ ንግግር በውይይትና በመግባባት መፈታት እንደሚችል ማሰብ መቻል አለበት እና እነዚህ ናቸው ከትዳር በፊት በነበረውና ከትዳር በኋላ ባለው እያደገ ነው የሚሄደው። እያደገ ነው መቻል አለበት። ከትዳር በፊት ምናልባት መዋደድ፣ መፈቃቀድ፣ መግባባት፣ መስማማት ሊሆን ይችላል። መዋደድ፣ መግባባት፣ መስማማት የሚለውን ይይዛል። ከዛ በኋላ መግባባት፣ መስማማትና ወደ መዋደድ እያደገ ሲሄድ ወደ ባልና ሚስትነት ያድጋል ማለት ነው። ባልና ሚስት ከትዳር በፊት ከመጋባት ባልም አለ ሚስትም አለ። መግባባትና መስማማት ነው የሚሆነው ማለት ነው። ይሄ እጮኛ ጊዜ የተባለው ሚስት አይደለችም ባልም አይደለም። ቤተክርስቲያን ባልሽ ነው ሚስትህ ናት ብላ አዋጅ እስክትናገር ድረስ ማለት ነው። ከዛ በኋላ እያደገ ከሚስትነት ወደ እህትነትና ወደ ወንድምነት ከዛ እያደገ ወደ እናትነትና ወደ አባትነት ማደግ የሚችል ነው ማለት ነው። ስናሳድገው በባልና ሚስት ብቻ የሚቀራለን። አንዳንዴ እህቱ እስክትመስለው ድረስ ወንድሟ እስኪመስላት ድረስ እያደገ አባቴ ነው እስክትለው ድረስ እናቴ ናት እስኪላት ድረስ የሚያድግ ነው ማለት ነው። ለዚህ ነው በባልና ሚስት ብቻ የሚቀራለን ማለት ነው። ከእናትም ከአባትም በላይ መሆኑን ቅድም ተነግሮናል። ተነግሮናል። እያደገ እንዲሄድ እድል ከሰጠነው ያድጋል ሰው የሚገኝበት ስለሆነ ማለት ነው። ከዛ ውጭ
እንታ እንዳሉት በምርጫ ሰዓት ልሞትልሽ አበድኩልሽ በሰርግ ጊዜ ችባይ ሞላ ሞገባ ማርሸት ነው ቀለባ እያለ አግብቶ ከሰርጉ ማግስት ስትጸንስ ስትወልድ በእድሜ ልታክል ትችላለች ማለት ነው። ትወፍራለች። በልጅ መውለድ በማርገዝ ትወፍራለች። ያኔ ማን ሊረከብ ነው? ፊትም ችባይ ሞላ ሞገባ ነበር። አሁን ወለደች፣ አደገች፣ ወፈረች። ከዛ በኋላ ሲያት ሌላ ማማር እዛው እሷ ናት ሌላ አለች። እዚያው ቤተክርስቲያን የሰጠች ነው። እዚያው ሚስትህ እዚያው ባልሽ ነው ማለት ነው። በዚህ ህይወት ውስጥ ሰው በትዳር ሲኖር ሁል ጊዜ ማሰብ ያለበት የራሱን መመቸት እኔ እየተመቸው ነው የሚለው። እኔ ለባሎችም ለሚስቶችም የምናገረው ነገር አለ። ሚስታችሁን ከሳችሁ እንዳትመጡ፣ ባልሽን ከሰሽ እንዳትመጪ። ከመጣሽ ራስን ከሰሽ ነው። ከመጣ ራስን ከሰና ስትመጣ ራሷን ትከሳለች። ሲመጣ እሱ ራሱን ይከሳል። አንተ መጣ እሷ የምትከስ፣ እሷ መጣ አንተ የምትከስ ከሆነ መወነጃጀል ይሆናል ማለት ነው። ይሄ ሕክምና ይሆን። ወደ ሕክምና የሄደ ሰው የራሱን በሽታ ነው የሚናገረው። ሕክምና ሄዳ የሰው በሽታ ትናገራላችሁ እንዴ? ስለዚህ ስትመጡ የራሳቸውን በሽታ እንዲህ አርጃ አጥፍቻለሁ፣ እንዲህ አርጃ አስቀይሜያታለሁ፣ እንዲህ አርጃ አሳዝኛታለሁ፣ እንዲህ አደርጋለሁ። የሚሰብክ ከሆነ እየሰበክኩ ነው፣ የሚያመሽ ከሆነ እያመሸው ነው። ሌላም ደባል የሆነ ችግር ካለበት እንዲህ ያለ ችግር አለብኝ፣ በዚህ እያስቀየምኳት ነው። እንዲህ ነው ሕክምና የሚባለው ማለት ነው። መጥቶ እንዲህ ያደረገች ነው፣ እሷም እንዲህ ያለኝ ነው። እሷ መጣ የራሷን ትናገር፣ አንተም የራስን ተናገር። ከዚህ በኋላ ሕክምናው በትክክል ሰው የራሱን ህመም ከተናገረ ማከሙ ቀላል ነው። ከዛ ውጭ የእሷን ችግር ከተናገርክ እግሩን የሰበረውን እጁን አስሮ እንደመስደድ ይሆናል ማለት ነው። እግሩን የሰበረው ሰው እጁን ጠግነ መስደድ ሊድን አይችልም። የአንተን በሽታ መናገር ያለህ እንደዚህ አይነት ነገር እንልመድ ሁልጊዜም ቢሆን ማለት ነው። እንስሳታለን፣ እንደገና እንስተካከለን፣ እንወርቃለን፣ እንነሳለን። እና የአባቶቻችን እናቶቻችን ታሪክ በዚህ የቀጠለ በግጭቶች ውስጥ ግጭቶች እያጠሩት እንደገና እያሳደጉት እንደ ወርቅ እያጸሩት የሚሄድ መሆን አለበት። ለችግሮች ማንበረከክ፣ ተስፋ ማንቆርጥ፣ የጨለመብን የማይመስለን ከጨለማ መካከል ሻማ ለመብራት የሚሮጥ እንጂ በጨለማ ላይ ጨለማ የሚጨምር በችግር ላይ ችግር የሚያወራ ትዳር እንዳይሆን መጠንቀቅ። ጨለማ ሻማ ከለኮሱበት ሊሸሽ ይችላል። ስለ ጨለማው ማውራት ብቻ ጨለማውን ሊያሸሹ አይችልም። ስለ ትዳር ችግሮቹ የበለጠ አጥንተውን ጠንካራ አድርገውን ትዳራች የበለጠ የነጠረ ሆኖ ለሌሎች አርአያ መሆን የሚችልበት መንገድ እንዲፈጠር ማድረግ ካልቻለ ችግሩ ተጨማሪ ችግር ሊመጣ ይችላል ማለት ነው። እና የችግር አፈታትን በአግባቡ መለማመድ፣ ችግር እንደሚፈጠር አስቀድሞ ማሰብ፣ ችግር ሲፈጠር ለመፍታት ዝግጁ ያደርገናል የሚለው ነገር ነው። ማንኛውም ሰው በትዳር ሲኖር ያለምንም እንከን ይኖራል ከተባለ ስህተት ነው ሊሆን ይችላል። ችግሮችን እየፈታ ይቀጥላል የሚለው ነገር ሊያግባባን የሚችለው ሰው ይስጥልን።